ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ማክሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። የተለያዩ በተለይ የዝውውር ጉዳዮችን ሰፋ አድርገን ነው ወደ እናንተም በዛሬ ፕሮግራማችን ላይ የምናደርሰው። ትልልቅ ክለቦችን እንመለከታለን። ዛሬ ትልልቆቹ ሚዲያዎች ስለ ትልልቆቹ የአውሮፓ ክለቦች በዝውውር ጉዳይ ላይ ምን አይነት አዳዲስ ጉዳዮችን አነሱ የሚለውን በስፋት የምንቃኝ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ ቆዩ። ፉአድ ባህሩ ፕሮግራሙን እመራለሁ። አብራችሁኝ ነው። ወደ ቀዳሚው መረጃችን እናምራ። የወልቨርሃምፕተን ወንደረርስ አማካይ የሆነው ጂያኦ ጎሜዝ የክረምቱ የዝውውር መስኮትን ታሳቢ በማድረግ የበርካታ ክለቦች አይን ማረፊያ ሆኗል። ማንቸስተር ዩናይትድ እና ናፖሊ የተጫዋቹን ሁኔታ በቅርበት እየተከታተሉ እንደሚገኙ ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። እንደ ጋዜጠኛ ኒኮላ ሺር ዘገባ ከሆነ የብራዚላዊ ኢንተርናሽናል በውድድር ዘመኑ መጨረሻ ወልቭስን ለቆ ለመውጣትም ፍቃደኛ ሲሆን በአውሮፓ ያሉ ክለቦችም ለሱ ያላቸው ፍላጎት እየጨመረ መጥቷል። ወልቭስ በ2025-2026 የውድድር ዘመን በፕሪሚየር ሊጉ የደረጃ ሰንጠረዥ ግርጌ አካባቢ የሚገኝ ቢሆንም ጎሜዝ ግን በቋሚነት ጥሩ ብቃት እያሳዩ ካሉ ተጫዋቾች አንደኛው ነው። ከፍላሚንጎ ከመጣ ጀምሮ ይህ የ25 ዓመት ተጫዋችም ጠንካራ ኳስ እንዲሁም የሚያቀብል አይነት የማይደክም ተፋላሚ በመሆንም ነው ስሙን ያተረፈው። በብራዚል በነበረው ቆይታ በፒትቡል የሚል ቅጽል ስምም የተሰጠው ጎሜዝ ያንኑ ጠንካራና አጥቂ የሆነ ደግሞ አጨዋወትንም ወደ እንግሊዝ እግር ኳስ ይዞት መጥቷል። ከፍተኛ ጫና ወይም ፕሬሲንግን የመፍጠር ጠንካራ ትግል የማድረግና ኳሶችን በፍጥነት የመንጠቅ ብቃቱ ለወልቨርሃምፕተን ወንደረርስ የአማካይ ክፍልም ወሳኝ አድርጎታል። ማንቸስተር ዩናይትድ በኢኒዮስ እና በጊዜያዊ አሰልጣኝ ማይክል ካሪክ ስርም ወደ አዲስ ምዕራፍ እየተሸጋገረ ባለበት በዚህ ሰዓት አማካይ ክፍሉን ለማጠናከር ቅድሚያ የሚሰጡት ተግባራቸው አድርገው ነው የሚንቀሳቀሱት። ካሴሜሮ አሁን ላይ በኦልትራፎርድ የተከበረ ተጫዋች ቢሆንም እንደ ቀድሞ ግን ሜዳውን በሙሉ የመሸፈን አቅሙ እየቀነሰ ነው የመጣው። ጃኦ ጎሜዝ በመከላከል ላይ ያተኮረ አማካይ ሆኖ መሰለፉ ወጣቱ ኮቢ ማይኖን ይበልጥ ነፃነትም ወደፊት እንዲያጠቃም እድል ይፈጥርለታል ተብሎ ነው የሚታሰበው። በሌላ በኩል ናፖሊን በአማካይ ክፍሉ ላይ ተጨማሪ ጥንካሬዎችን ስለሚፈልግ ተጫዋቹን ለማስፈረም አማራጮችን እያጠና ይገኛል። ዩናይትድ ይህንን ፒትቡል የተባለ ተጫዋችም የግሉ ለማድረግም ከጣሊያኑ ክለብ ጋር ከባድ ፉክክር ሊገጥመው እንደሚችል በርካቶች ግምቶቻቸውን እየሰጡ እንደሚገኙ ነው ዘገባዎቹ እየወጡ የሚገኙት። የቀድሞ የዌስትሃም ዩናይትድ አጥቂ የሆነው ሚኬል አንቶኒዮ ከክለቡ የለቀቀበት መንገድን በማንሳት የቀድሞውን አሰልጣኝ ግርሃም ፖተርን ተችቷል። አንቶኒዮ የዌስትሃም ዩናይትድ ድንቅ ተጫዋች ወይም ሌጀንድ ተደርጎ የሚቆጠር ቢሆንም በደረሰበት ከባድ አደጋና የእግር ስብራት ምክንያት ግን ለረጅም ጊዜ ከሜዳ ርቆ በነበረበት ወቅት ወደ ቡድኑ ተመልሶ ቦታውን ማስከበር ተስኖት ነበር። የቀድሞ የጃማይካ ብሔራዊ ቡድን ተጫዋች ውሉ ሲጠናቀቅም በ2025 ክረምት ላይ ክለቡን ለቋል። አንቶኒዮ ሁኔታውን መለስ ብሎ ሲመለከትም በለንደን ስቴዲየም ለደጋፊዎቹም ተገቢውን ስንብት ለማድረግ እድል ባለማግኘቱ ማዘኑን የገለጸው ግርሃም ፖተር በዌስትሃም ቆይታው በውጤት ማጣት ምክንያት በደጋፊዎች ዘንድ ተወዳጅነት ያልነበረው ሲሆን የሚኬል አንቶኒዮ አስተያየት ደግሞ አሰልጣኙ ከሜዳ ውጭም የነበሩ ጉዳዮችን የያዘበት መንገድ ትክክል እንዳልነበር የሚያሳይ ነው። ለቢቢሲ ስፖርት በሰጠው አስተያየትም እንዲህ ነው ያለው። ለዌስትሃም ዩናይትድ ያለኝ ፍቅር በጣም ከፍተኛ ነው፣ ነገር ግን ከክለቡ የወጣውበት መንገድ ግን ለመቀበል ለኔ በጣም ከባድ ነው ሲልም ጭምር ይናገራል። ይህ የ35 ዓመት አጥቂ በቅርቡ ወደ ኳታር በማምራትም አልሳሊያ የተባለ ክለብን የተቀላቀለ ሲሆን የእንግሊዝ ክለቦች እሱን ለማስፈረም ጥርጣሬ እንደነበራቸውም ይገልጻል። ሚኬል አንቶኒዮ ከብሬንትፈርድ እና ሌስተር ሲቲ ጋር ንግግር አድርጎ የነበረ ቢሆንም ዝውውሩ ግን ሊሳካለት እንዳልቻለ ጭምር ነው ይፋ ያደረገው። ሊቨርፑል የሙሐመድ ሳላህን የወደፊት ቆይታ አስመልክቶ በዚህ ክረምት በዘመናዊ ታሪክ ውስጥም ካደረጓቸው ውሳኔዎች ሁሉ እጅጉን ከባዱን ሊወስን እንደሚችል እየተነገረ ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ከሳዑዲ ፕሮሊግ ከፍተኛ የገንዘብ ጥያቄ ካቀረቡ ክለቡ ግብፃዊውን ኮከብ ለመልቀቅ ፍቃደኛ ሊሆን ይችላል።
ላለፉት 10 ዓመታት ገደማ የሊቨርፑል የማጥቃት መስመር ፊት አውራሪ የነበረው ሳላ በክለቡ የቅርብ ጊዜ ታሪክ ውስጥም ስሙ በደመቀ ሁኔታ የሚነሳ ተጫዋች ነው። ሆኖም ተጫዋቹ የውሉ የመጨረሻ ዓመት ላይ መድረሱና እድሜውም እየገፋ መምጣቱ ክለቡ ውሉን ማራዘም ወይም ደግሞ ያለ ሳላህም ስለሚኖረው ህይወትም ማቀድ እንዲጀምር አስገድዶታል። ሳላ እንደ አውሮፓውያኑ አቆጣጠር በ2017 ከሮማ ከወጣ ጀምሮ የሊቨርፑልን ታሪክም ዳግም ጽፏል። በመጀመሪያው የውድድር ዘመን በሁሉም ውድድሮችም 44 ግቦችን በማስቆጠር አዲስ ታሪክን ሰርቷል። ለ2019 የቻምፒየንስ ሊግ ድልና ለክለቡ ደግሞ ለ30 ዓመታትም ሲጠብቀው ለነበረው የ2020 የፕሪሚየር ሊግ ዋንጫ ስኬትም ዋነኛ ተዋናይ ነው። ምንም እንኳን አሁንም ድንቅ ብቃቶችን ቢያሳይም በ2025-26 የውድድር ዘመን ግን እንደ ቀድሞ በቋሚነት ውጤታማ መሆን ግን ተስኖታል። የሳዑዲ ክለቦች ሳላህን ለማስፈረም ለዓመታት ሲጥሩ ቆይተዋል። በ2023 አልኢቲሃድ ለተጫዋቹ ያቀረበው የ150 ሚሊዮን ፓውንድ ጥያቄ በሊቨርፑል ውድቅ መደረጉ የሚታወስ ነው። አሁን ግን የተጫዋቹ ውል 12 ወራት ብቻ የቀረው በመሆኑ ሊቨርፑል ተጫዋቹን በ2027 በነፃ ከሚያጣው አሁን ላይ በከፍተኛ ዋጋ መሸጥንም እንደ አማራጭ ሊወስደው ይችላል ተብሎ ነው የሚታሰበው። ሳላህን ማቆየት በሜዳ ላይም ሆነ በመልበሻ ክፍል ውስጥም ያለውን መሪነት ለመጠቀም ቢረዳም መሸጥ ግን ለክለቡ ከፍተኛ ገቢን ከማስገኘቱም በላይ የደሞዝ ጫናውንም ይቀንስለታል ተብሎ ነው የሚታሰበው። ታዋቂው የማንቸስተር ዩናይትድ ደጋፊና ዩቲዩበር የሆነው አንግሪ ጊንች የተባለው ሰው ማንቸስተር ዩናይትዶች የቼልሲውን ኮከብ ኮል ፓልመርን እንዲያስፈርሙ ምክሩን ሰጥቷቸዋል። ይህ የቼልሲ ተጫዋች በዚህ ውድድር ዘመን በድጋሚ አስደናቂ ብቃትን እያሳየ ነው የሚገኘው። በዚህ ሳምንት ቼልሲ አስተን ቪላን 4-1 ባሸነፈበት ጨዋታ ላይ ጎል ማስቆጠር ችሏል። ምንም እንኳን ብሩኖ በአሁኑ ወቅትም በዓለም አቀፍ ደረጃ ምርጥ ብቃት ላይ ቢገኝም ከጥቂት ዓመታት በኋላ ግን ዩናይትድ በገበያ ውስጥ የሱን ተተኪ መፈለጉ አይቀሬ ነው የሚሆነው። በቅርቡ ፓልመር ወደ ኦልድ ትራፎርድ ሊዘዋወር እንደሚችል የሚገልጹ ወሬዎች ሲሰሙ የቆዩ ሲሆን አሁን ደግሞ አንድ የዩናይትድ ደጋፊም ክለቡ ፈርናንዴዝን ሊተካ የሚችል ብቃት ስላለው ተጫዋቹን ለማስፈረም መንቀሳቀስ እንዳለበት ነው ምክሩን የሰጠው። ለቶክ ስፖርት በሰጠው አስተያየትም ሲናገር ኮል ፓልመር ማንቸስተር ዩናይትድ ቤት ማየት ፈልጋለሁ። ዋጋው ስንት እንደሚሆን አላውቅም እንጂ ነገውኑ ውሉን እንዲፈርም አደርጋለሁ። ወደ ዩናይትድ አምጡት። እሱ የማይታመን ተጫዋችና ጥሩ ስብዕና ያለው ተጫዋች ነው። ብሩኖ አሁን 31 ዓመቱ ላይ ይመስለኛል። ስለዚህም ፓልመር የዙፋኑ ወራሽ ነው ብዬ አምናለሁ ሲል ነው የሚናገረው። የእግር ኳስ ተንታኙ ጄሚ ካራገር ቀደም ሲል ፓልመርን በፕሪሚየር ሊግ ውስጥ ምርጥ ተጫዋች ሲል መግለጹ የሚታወስ ነው። ብሩኖ ፈርናንዴዝ ባለፉት 6 ዓመታት በጨዋታዎች ብዛትና በግል እድል ፈጠራም ወይም ክሪኤቲቭ አውትፑትም የነበረው ከፍተኛ ተጽዕኖ ግምት ውስጥ በማስገባት እሱን መተካት ቀላል ባይሆንም ፓልመር ግን በታክቲክም ሆነ በስታቲስቲክስም ለዚህ ቦታ ተስማሚው ነው። ልክ እንደ ፈርናንዴስ ሁሉ ፓልመር በ10 ቁጥር ቦታ ላይም ወይም በቀኝ ክንፍ ላይም መሃል በመግባትም ሰንጣቂ ፓሶችን በማቀበልና ግብ በማስቆጠር የሚታወቅ ዘመናዊ የጨዋታ አቀጣጣይ ወይም ፕሌይ መከር ተደርጎ ነው የሚቆጠረው። ፓልመር ያደነው የማንቸስተር ከተማ ዋይንት ሾው የተባለው አካባቢ ሲሆን ያደገው ማንቸስተር ሲቲ አካዳሚን የመቀላቀሉ በፊትም የልጅነቱ የማንቸስተር ዩናይትድ ደጋፊ እንደነበርም ጭምር በርካቶች የሚናገሩት ሀቅ ነው። ማንቸስተር ሲቲ የአማካይ ክፍሉን ለማጠናከር በሚያደርገው እንቅስቃሴ የኖቲንግሃም ፎረስቱን አማካይ ኤሊየት አንደርሰንን ለመከታተል ማንቸስተር ዩናይትድን መቀላቀሉ ነው የተዘገበው። እንደ ዘሰን ዘገባ ከሆነ ሲቲ በዚህ የ23 ዓመት ተጫዋች ያለው ፍላጎትም ከሮድሪ የወደፊት ሁኔታ ጋር በቀጥታ የተያዘ ነው። ኤሊዮት አንደርሰን በፕሪሚየር ሊጉ ተስፋ ከሚጣልባቸው ወጣት አማካዮች አንዱ እየሆነ የመጣ ቢሆንም ሲቲ ግን እሱን ለማስፈረም የሚወስነው ሮድሪ በክለቡ የመቆየቱ ነገር እርግጠኛ ሲሆን ብቻ ነው። የሪያል ማድሪድ ስካውቶች የዚህን ስፔናዊ ኢንተርናሽናል ሁኔታም በቅርበት እየተከታተሉት ይገኛሉ። የወጣት እንግሊዛዊ አማካይ እንደ ማንቸስተር ሲቲ፣ እንደ ማንቸስተር ዩናይትድ እና ሊቨርፑል ያሉ ታላላቅ ክለቦችን ትኩረት መሳብ ችሏል። ማንቸስተር ሲቲ የተጫዋቹን ብቃት በቅርበት የሚያውቀው ሲሆን ባለፈው ምሽትም በኢቲሃድ ስቴዲየም እንዲሁ በጣም ጥሩ የሚባል እንቅስቃሴ እርስ በርስ ባደረጉት ጨዋታ ከኖቲንግሃም ፎረስት ጋር በነበረው ጨዋታ 2-2 ሲለያዩ ለኖቲንግሃም ፎረስትም ኤሊዮት አንደርሰን አስደናቂ ጎል ማስቆጠሩን እናስታውሳለን። ቀደም ሲል በኒውካስል ዩናይትድ አካዳሚ ያደገው ኤሊዮት አንደርሰን በተለያዩ ቦታዎች ላይ የመጫወት ብቃቱ የማይሰለች የስራ ተነሳሽነቱና ቴክኒካል ጥራቱ ለዘመናዊ እግር ኳስም ተስማሚ ተደርጎ ነው የሚታየው። ለአሰልጣኝ ፔፕ ጓርዲዮላ ስብስብ ሮድሪ የቡድኑ የጀርባ አጥንትና የጨዋታ አቀጣጣይ በመሆንም እጅግ ወሳኝ ሚና አለው። ሪያል ማድሪድ ፍላጎትና የሮድሪ ሁኔታ ደግሞ ሲቲ ኤሊዮት አንደርሰንን ለማስፈረም በሚያደርገው ጥረት ላይ ትልቅ ሚና ይጫወታል ተብሎ ይታሰባል። ሮድሪ እስከ 2027 ድረስም የሚያቆይ ውል ቢኖረውም ስለ ወደፊት ቆይታው ግን የሚወሩ ወሬዎች ሲቲ የረጅም ጊዜ እቅዱን እንዲያጤንበትም አድርጓል።
ሮድሪ በሚቀጥሉት የውድድር ዘመናት ክለቡን የሚለቅ ከሆነ በሱ ቦታ ሊተኩ የሚችሉ ወጣትና ብቁ አማካዮች ቀድሞ መለየትም ለክለቡ ቅድሚያ የሚሰጠው ተግባር እንደሆነ ነው መረጃው የወጣው። ማንቸስተር ዩናይትድ የኒውካስል ዩናይትዱን አማካይ ብሩኖ ጉማሬሽን ለማስፈረም የሚደረገውን ጥረትም ማጠናከሩን የተዘገበው። የብራዚላዊ በክረምቱ የዝውውር መስኮት የክለቡ ዋነኛ ኢላማ ሆኖ ብቅ ብሏል። እንደ ቲም ቶክ ዘገባ ከሆነ ዩናይትድ ይህንን የ28 ዓመት ተጫዋች በውድድር ዘመኑ መጨረሻ ክለቡን ለሚለቀው ለሀገሩ ልጅ ካሴሜሮ ተገቢውን የረጅም ጊዜ ተተኪ አድርጎ ይመለከተዋል። ሆኖም ግን ጉማሬሽ ከኒውካስል ዩናይትድ መንጠቅም ቀላል አይሆንም። በሚቀጥሉት ወራት ማንቸስተር ዩናይትድ አማካይ ክፍል ላይ ከፍተኛ ለውጦች ይደረጋል ተብሎ ነው የሚጠበቀው። ካሴሜሮ ከሪያል ማድሪድ ከመጣ ጀምሮ ተጽዕኖ ፈጣሪ ቢሆንም የደረሰበት ጉዳትና የፕሪምየር ሊግ አካላዊ ጥንካሬ በቡድኑ የረጅም ጊዜ ግንባታ ላይ ጥያቄዎችን አስነስቷል። ካሴሜሮ በዚህ ክረምትም ከክለቡ የሚለቅ በመሆኑ ማንቸስተር ዩናይትዶችም እንዲሁ አዲስ በመከላከል ላይ ያተኮረ አማካይ ፍለጋ ገበያ ውስጥ ይገባሉ ተብሎ ነው የሚታሰበው። ጉማሬሽ ደግሞ ለዩናይትድ ቀጣይ ፕሮጀክትም ቁልፍ መሪ ሊሆን ይችላል ተብሎ ይታሰባል። በጉልበቱ ኳስ በመቀበል አቅሙ እንዲሁ ደግሞ ኳስን በማቀበል ችሎታው የጨዋታ ፍጥነትን የመቆጣጠር ብቃቱም በርካቶች ያነሱለታል። በሴንት ጄምስስ ፓርክ ከመጣ ጀምሮ በአጭር ጊዜ ውስጥም በደጋፊዎች ዘንድ ተወዳጅነትን ከማግኘቱም ባለፈ የመሪነት ባህሪውም ትልቅ እንደሆነ ይነገራል። ኒውካስል ኮከቡን ለክለቡ ለማቆየትም ቆርጧል። ክለቡ ተጫዋቹን እስከ 2028 የሚቆይ ውል ቢኖረው የተሻሻለ አዲስ ውል ለማቅረብም እየተንቀሳቀሰ ነው የሚገኘው። የክለቡ ባለቤቶች ኒውካስል ከአውሮፓ ታላላቅ ክለቦች ተርታም ለማሰለፍም በሚያደርጉት ጥረትም ቁልፍ ተጫዋቾችን ማቆየትም ወሳኝ መሆኑን በግልጽ አስታውቋል። ንግግሮች ባይሳኩ እንኳን ተጫዋቹን ለማስፈረም 100 ሚሊዮን ፓውንድ አካባቢ የሚጠጋ ሂሳብም ሊጠይቅ ይችላል። ይህ ዋጋ የተጫዋቹ ዕድሜ፣ የውል ዘመንና ለቡድኑ ያለውን ወሳኝነትም የሚያንጸባርቅ ነው። ከማንቸስተር ዩናይትድ በተጨማሪ ማንቸስተር ሲቲ፣ ፓሪስ ሳን ዠርሜን፣ ሪያል ማድሪድ እና ባየር ሚኒክም ሁኔታውን በቅርበት እየተከታተሉ እንዳለ ጭምር ነው የተገለጸው። ብሩኖ ፈርናንዴስ በዚህ ውድድር ዘመን በፕሪሚየር ሊጉ ለባለቤቱ ማንቸስተር ዩናይትድ 14 አመቻችቶ ኳሶችን ወይም አሲስቶችን በማስመዝገብ የዳቪድ ቤካምን ታሪካዊ ክብረ ወሰን ለመስበር እጅጉን ቀርበዋል። እንደ ኦፕታ ዘገባ ከሆነ ይህ የብሩኖ ስኬት ቤካም በ1999-2000 የውድድር ዓመት ላይ ለዩናይትድ 15 አሲስቶችን ካቀበለ በኋላ የተመዘገበ ምርጥ ውጤት ነው። ብሩኖ በቀሪዎቹ ጥቂት ጨዋታዎች ይህንን ክብረ ወሰን ለማሻሻል ብዙም አይቸገርም ተብሎ የሚጠበቅ ሲሆን ይህም ስታቲስቲክስ ፖርቱጋላዊው ኮከብ ለማንቸስተር ደጋፊዎችም ምን ያክል ወሳኝ እንደሆነ በድጋሚ ያሳየበት ነው። ብሩኖ በዚህ የውድድር ዘመን እስካሁን 7 የሊግ ግቦችንም አስቆጥሯል። ምንም እንኳን እድሜው 31 ቢደርስም በሜዳ ላይ ያለው ብቃት ግን የማይተካ መሆኑን እያስመሰከረ ነው። ቀደም ሲል በወጡ መረጃዎች መሰረት ዩናይትድ ብሩኖን ማቆየት ቢፈልግም እንደ ባየር ሚኒክና ፓሪስ ሳን ዠርሜን ያሉ ታላላቅ ክለቦች ፍላጎት ካሳዩና ተገቢውን ዋጋ ደግሞ 80 ሚሊዮን ፓውንድ አካባቢ ካቀረቡ ተጫዋቹን ሊሸጥ እንደሚችል ተጠቁሞ ነበር። ሆኖም ግን እንደ ዴይሊ ሚረር ዘገባ ከሆነ ክለቡ አሁን ላይ አቋሙን በመቀየር ለቀድሞ የስፖርቲንግ ሊዝበን ተጫዋች አዲስ እና ትልቅ ውል ደግሞ ለማቅረብም እያሰበ ነው። ተጫዋቹ በቀጣይ የውድድር ዘመን 32 ዓመት የሚሞላው ቢሆንም በቡድን ውስጥ ያለው ተጽዕኖ ግምት ውስጥ በማስገባት ግን ውሉን ማራዘም ብልህነት እንጂ እብደት አይሆንም ተብሏል። የብሩኖ አስፈላጊነት አሁን ላይ ይበልጥ ጎልቶ የታየው ካሴሜሮ በክረምቱ ውሉ ሲያልቅም ክለቡን እንደሚለቅ በመረጋገጡ ነው። ይህ ማለት ዩናይትድ በአማካይ ክፍሉ ላይ ቢያንስ 1 ወይም 2 አዳዲስ ተጫዋቾችን ማስፈረም ይኖርበታል። በተለይም የማኑኤል ኡጋርቴ ደካማ ብቃት ተጫዋቹ ሊተካ እንደሚችል ፍንጭ በመስጠትም በዚህ ወቅት ብሩኖ አብሮ ማጣትም በቡድኑ ላይ ከፍተኛ ቀውሶችን ሊፈጥር እንደሚችል ነው የሚታመነው። በአንድ ጊዜ በርካታ ለውጦችን በቡድኑ ቁልፍ ቦታዎች ላይ ማድረግ አደገኛ በመሆኑ ብሩኖ የመቆየቱ ነገር የረጋ አማካይ ክፍል እንዲኖረውም ያደርጋል ተብሎ ነው የሚታሰበው። ሪያል ማድሪድ በዚህ ክረምት ስብስቡን በወጣት ተሰጥኦዎች ለማጠናከር ባቀደው መሰረት የማንቸስተር ሲቲውን ኒኮ ኦሬሊን እንደ ዋነኛ ኢላማ መያዙ ተነግሯል። ይህ የ20 ዓመት ወጣት በዚህ ውድድር ዘመን በማንቸስተር ሲቲ ዋናው ቡድን ውስጥ በቋሚነት በመሰለፍ ከጀመረ ወዲህ በተለያዩ የሜዳ ላይ ክፍሎችም ያለውን ብቃትም በደንብ እየሰጠ እንደሚገኝ ነው በርካቶችም እየተመለከቱ የሚገኙት። እንደ ፌጂያስ ዘገባ ከሆነ የሪያል ማድሪድ የዝውውር ቡድን ለኒኮ ኦሬሊ ከፍተኛ ግምት የሰጠው ሲሆን ተጫዋቹን ለማስፈረምም በቁርጠኝነት እየተንቀሳቀሰ ነው። ምንም እንኳን የማድሪድ ፍላጎት ከፍተኛ ቢሆንም ሲቲ ይህንን እንግሊዛዊ ወጣት በቅርቡ ይለቀዋል ተብሎ ግን አይታሰብም። ኒኮ ኦሬሊ በኢቲሃድ ስቴዲየም እስከ 2030 ድረስም የሚያቆይ ረጅም ጊዜ ውል አለው። ይህም ክለቡ በተጫዋቹ ላይ ጠንካራ የድርድር አቋም እንዲኖረውም ያደርጋል። ተጫዋቹ እንደ ፊል ፎደን፣ ኒኮ ኦሬሊ፣ ሪኮ ሉዊስ ሁሉ ከአካዳሚ የወጣ በመሆኑ በዋናው ቡድን ውስጥም ትልቅ ተስፋ እየሰጠ ያለ ኮከብ ነው።
ሲቲ እንደ ኮል ፓልመር እና ሮሚዮ ላቪያ ያሉ ወጣቶችን በቀላሉ በመልቀቁ የሚጸጸት ስለሆነ ኦሬሊን የማቆየት እድሉ ሰፊ ነው የሚሆነው። በዘመናዊ እግር ኳስ ክለቦችም የፋይናንስ ሚዛናቸውን ለመጠበቅ ፒኤስአር የምንል ወይም ፕሮፊት ኤንድ ሰስቴናቢሊቲ ሩልስ የምንላቸውን ሲሉ ደግሞ አካዳሚ የወጡ ተጫዋቾችን በመሸጥ ንጹህ ትርፎችን ወይም ፒውር ፕሮፊትን ደግሞ ለማግኘትም ይገፋፋሉ። ኦሬሊ ደግሞ ለሲቲ ከፍተኛ ገቢ ሊያስገኝ የሚችል በመሆኑ ክለቡ በፋይናንስ ደንቦችም ከተገደደ ዝውውሩን ሊያስብበት ይችላል ተብሏል። ሆኖም ግን ኒኮ ኦሬሊ በመከላከልም ሆነ በመሃል ክፍል ላይ ያለው ሁለገብ አገልግሎት ግን ለፔፕ ጓርዲዮላ ስብስብ እጅግ አስፈላጊ በመሆኑ ሲቲ ይህንን ወጣት ተሰጥኦ አሳልፎ ላለመስጠትም እንደሚታገል ጭምር ነው የሚጠበቀው። የባየር ሚኒኩ ወጣት ኮከብ የሆነው አሌክዛንደር ፓቭሎቪች ስም በሚቀጥሉት ሳምንታትና ወራት ከፍተኛ ሁኔታ ሊነሳ እንደሚችል ይፋ ተደርጓል። ይህ የ21 ዓመት አማካይ በእንግሊዝ ፕሪምየር ሊግ ክለቦችም እይታ ውስጥ የገባ ሲሆን በተለይም ማንቸስተር ሲቲ ከተጫዋቹ ጋር ቅርበት ካላቸው ሰዎች መካከል ጋርም የመጀመሪያ ደረጃ ንግግሮችን ማድረጉን የተሰማው። አሁን ደግሞ ቸልሲ በሚቀጥሉት ሳምንታት ከጀርመኑ ሻምፒዮን ጋር በቀጥታ ንግግሮችን ይጀምራል ተብሎ ነው የሚጠበቀው። ይሁን እንጂ ተጫዋቹ በሙኒክ ለመቆየት ካለው ፍላጎት አንጻር ዝውውሩ ስኬታማ የመሆን እድሉ ጠባብ ነው። ፓቭሎቪች በባየር ሚኒክ ቤት እስከ 2029 ድረስ የሚቆይ ውል ያለው ሲሆን በቅርቡ በሰጠው አስተያየትም ውሉ የእግር ኳስ ዘመኑን በባየር ሚኒክ ማሳለፍ እንደሚፈልግ በግልጽ ተናግሯል። ክለቡ የእሱ ፍላጎት እስካሟላ ድረስ የመልቀቅ ምንም አይነት ምክንያት እንደሌለው ነው አጽንኦት ሰጥቶ የሚናገረው። ተጫዋቹን ለማስፈረም ከባድ የሚያደርጉት ነጥቦችም የገበያ ዋጋው፣ የፓቭሎቪች ወቅታዊ የገበያ ዋጋ 65 ሚሊዮን ዩሮ አካባቢ እንደሆነ ይገመታል። የክለቡ አቋም ባየር ሚኒክ ተጫዋቹን ለገንዘብ ሲል የመሸጥ ምንም አይነት እቅድ የለውም። ይልቁንም ለወደፊት የክለቡ ስኬትም እንደ መሰረት ድንጋይ ይመለከተዋል። የወጣት ጀርመናዊ አማካይ በ2025-26 የውድድር ዘመን እስካሁን ባደረጋቸው 19 የቡንደስሊጋ ጨዋታዎችም 3 ግቦችንና አንድ አመቻችቶ በማቀበልም ማስመዝገብ ችሏል። በጀርመን ብሔራዊ ቡድንም 9 ጨዋታዎችን አድርጎ አንድ ግብ አስቆጥሯል። ፓቭሎቪች በሜዳ ላይ የሚያደርገው መረጋጋትና ብስለትም በአሊያንዝ አሬና ደጋፊዎች ዘንድም ተወዳጅ እንዲሆን አድርጎታል። ምንም እንኳን በፕሪሚየር ሊግ ክለቦችም ሁኔታውን ቢከታተሉትም ፓቭሎቪች ግን በባቫሪያን ቆይቶ ክለቡን የወደፊት ታሪክም ለመቅረጽም እየወሰነ ነው የሚመስለው። በሆሊውድ ተዋናይ ሪያን እና ደግሞ ሮብም ባለቤትነት የሚመራው የዌልሱ ክለብ ሬክሻም ወደ እንግሊዝ ፕሪሚየር ሊግ የሚያደርገው ጉዞ ከተሳካ እጅግ አስገራሚ የዝውውር እቅዶችን እያዘጋጀ መሆኑ ተሰምቷል። እንደ ቲም ቶክ ዘገባ ከሆነ ሬክሻም ወደ ፕሪሚየር ሊጉ ካደገ የሊቨርፑል የግራ መስመር ተከላካይ የሆነውን አንድሪው ሮበርትሰንንና የፉላሙን አጥቂ የሆነውን ሃሪ ዊልሰንን በነፃ ዝውውር ወይም ፍሪ ኤጀንት ለማስፈረምም ኢላማ አድርጓል። በአሁኑ ወቅት በሻምፒዮንሺፕ የደረጃ ሰንጠረዥ 6ኛ ደረጃ ላይ የሚገኘው ክለቡ በድጋሚ ለማድረግ በከፍተኛ ሁኔታ እየተፋለመ ነው። ራያንና ሮብም ክለቡን እንደ አውሮፓውያኑ አቆጣጠር በ2021 ከተረከቡ በኋላ ሬክሳም ከናሽናል ሊግ ተነስቶ በአውሮፓ ውስጥ ከፍተኛ ሁኔታ ከሚወሩ ክለቦች አንደኛው ለመሆን በቅቷል። ክለቡ አሁን ላይ ያለበት ደረጃን ይዞ ወደ ፕሪሚየር ሊግ ማደግ የሚችል ከሆነ በ4 ተከታታይ ዓመታት ከ4ኛው ሊግ ተነስቶ ወደ መጀመሪያው ሊግ ያደገ ብቸኛው ክለብ በመሆንም በዘመናዊ እግር ኳስ ታሪክም አዲስ ምዕራፍን ይከፍታል። አንድሪው ሮበርትሰን ባለፉት 10 ዓመታት በሊቨርፑል ስኬታማ ጊዜያትን ያሳለፈ ሲሆን ለክለቡ የፕሪሚየር ሊግና የቻምፒየንስ ሊግ ዋንጫዎችን በማንሳት ረገድም ትልቅ ሚናን የተጫወተ ነው። ለፕሪሚየር ሊግ አዲስ ለሚሆን ክለብ የሮበርትሰን ልምድና መሪነት እጅግ በጣም አስፈላጊ ይሆናል ተብሎ ነው የሚታሰበው። የቀድሞው የሊቨርፑል ተጫዋች ሃሪ ዊልሰንም የሬክሳም ሌላኛው ኢላማ ሲሆን ሁለቱ ደግሞ ተጫዋቾች በአሁኑ ወቅት ያለውን ጥራትም ከፍ ያደርጉታል ተብሎ ነው የሚታመነው። ሬክሳም በአሁኑ ወቅትም ትኩረቱን ወደ ፕሪሚየር ሊጉ ጭምር ማድረግ ላይ ቢያደርግም የክለቡ አመራሮች ግን በሊጉ መቆየትን ምን አይነት ተጫዋቾች እንደሚያስፈልጋቸው ቀድሞ እያሰቡበት እንደሚገኝ ጭምር የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። የቀድሞው የሪያል ማድሪድ እና የቶትናም ኮከብ ጋሬት ቤል በወቅቱ ወደ ማንቸስተር ዩናይትድ ለመዘዋወር ንግግሮችን አድርጎ እንደነበረ በይፋ አረጋገጠ። ሆኖም ዝውውሩ ሳይሳካ የቀረበትና ከኦልትራፎርድ ይልቅም ወደ ሳንቲያጎ ቤርናቢው ያመራበት ምክንያትም በዝርዝር አብራርቷል። ቤል ወደ ሪያል ማድሪድ ያመራው ሰር አሌክስ ፈርጉሰን በጡረታ ከተሰናበቱና ማንቸስተር ዩናይትድ በአስቸጋሪ የሽግግር ወቅት ውስጥ በነበረበት ወቅት ላይ ነው። በወቅቱ ማንቸስተር ዩናይትድ እንደ ቤል እና ሴስ ፋብሬጋስ ያሉ ትልልቅ ስሞችን ለማስፈረም ከፍተኛ ጥረት አድርጎ ነበር። ዛሬ ላይ በኦቨርላፕ ፕሮግራም ላይ የቀረበው ቤል ከቀድሞ የዩናይትድ አሰልጣኝ ዴቪድ ሞይስ ጋር ንግግር አድርጎ እንደነበር ይገልጻል። ሆኖም ወደ ማድሪድ የመሄድ ፍላጎቱ እጅግ ከፍተኛ ስለነበር ለዩናይትድ ጥያቄ ብዙም ትኩረት እንዳልሰጠው ነው የተናገረው። ከዩናይትድ ጋር ተነጋግሬ ነበር፣ ነገር ግን ልቤ ቀድሞውኑ ማድሪድ ላይ አርፎ ነበር። በተጨማሪም ከቀድሞ የቶትናም ሊቀመንበር ዳንኤል ሌቪ ጋር በቃላት ደረጃ እየተገባ ስምምነት እንዳለም ወይም ጀንትልማንስ አግሪመንትም ነበረኝ። እሱ ደግሞ እኔን ለሌላ የፕሪሚየር ሊግ ተቀናቃኝ ክለብ በመሸጥ ተቀናቃኞቹን ማጠናከር አይፈልግም ነበር።
የ36 ዓመት የቀድሞ ተጫዋችም ወደ ሪያል ማድሪድ በማምራት ትክክለኛ ውሳኔ ማድረጉን ታሪኩ ላይ ይመሰክራል። ለሎስ ብላንኮቹ በ258 ጨዋታዎችም 106 ግቦችን ያስቆጠረ ሲሆን በሁለት የቻምፒየንስ ሊግ የፍጻሜ ጨዋታዎች ላይም ጎል በማስቆጠር በአጠቃላይ 5 ጊዜ ቻምፒየንስ ሊግ ዋንጫንም ማንሳት ችሏል። በተቃራኒው ማንቸስተር ዩናይትድ ሰር አሌክስ ፈርጉሰን ክለቡን ከለቀቁ በኋላ ላለፉት 13 ዓመታት የፕሪሚየር ሊግም ሆነ የቻምፒየንስ ሊግ ዋንጫን ማሸነፍ አልቻለም። ምንም እንኳን ቤል ወደ ዩናይትድ አምርቶ ቢሆን ኖሮ ክለቡን ሊረዳው ይችል የነበረ ቢሆንም የዩናይትድ ችግር ግን ጥቂት ምርጥ ተጫዋቾችን ከማጣት በላይ በክለቡ መዋቅር ላይ የነበረ ችግር መሆኑን ነው በርካቶች የሚናገሩት። የቀድሞ የሪያል ማድሪድ ኮከብ ጋሬት ቤል ይቀጥልና የቀድሞ የቡድን አጋሩ ኤዲን ሃዛርድ በእግር ኳስ ዘመኑ ካያቸው ተጫዋቾች ሁሉ በልምምድ ወቅት እጅግ ሰነፍ የነበረው ተጫዋች መሆኑን ይመሰክራል። በኦቨርላፕ ፕሮግራም ላይ ቤል ሲናገር እሱ ራሱ ቢሆን ልምምድ ላይ ብዙ ጥረቶችን የሚያደርግ ተጫዋች ባይሆንም ሃዛርድ ግን ከማንም በላይ በልምምድ ሜዳ ላይ ዝቅተኛ እንደነበርም ነው የመሰከረው። ቤል አክሎም እያንዳንዱ ተጫዋች ለጨዋታ በሚዘጋጅበት የራሱ መንገድ እንዳለው ይጠቁማል። ሃዛርድ በቼልሲ ቤት በነበረው ቆይታ በፕሪሚየር ሊጉ ታሪክ ውስጥ በስማቸው ከሚጠቀሱ ምርጥ ተጫዋቾች አንዱ እንደነበር ሆኖም ይታወቃል። በሪያል ማድሪድ ቤት ግን ቆይታው ከዚህ ፈጽሞ የተለየና ደካማ ነበር። እንደ ቤል እምነት ከሆነ ሃዛርድ ሪያል ማድሪድ እንደደረሰ የገጠመው ቀደምት ጉዳትም ለውድቀቱ ዋነኛ ምክንያት ነው። ከዚህ ጉዳት በኋላ ተጫዋቹ በፍጹም ወደ ቀድሞ አቋሙ መመለስ አልቻለም። በቼልሲ በግል ክህሎቱ ጨዋታዎችን ይለውጥ የነበረው ሃዛርድ በሪያል ማድሪድ ግቦችን በማስቆጠርም ሆነ አመቻችቶ በማቀበል ረገድ የሚጠበቅበትን ማበርከት ተስኖት ታይቷል። ጋሬት ቤል ሃዛርድ በልምምድ እጅግ ደካማው ሲል ቢገልጸው አብሯቸው የሰሩት ሌሎች ተጫዋቾች ግን በአርአያነታቸው ያደንቁታል። ሉካ ሞድሪች፣ ቶኒ ክሮስ፣ ኢስኮ በልምምድ ወቅት እጅግ ጠንካራ እና ትጉ የነበሩ ተጫዋቾች መሆናቸውንም ነው ጋሬት ቤል የሚናገረው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬም ለዕለተ ማክሰኞ የምሳ ሰዓት ያዝንላችሁ የዝውውር ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ አቀረብኩኝ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። ለዛሬ ግን እዚህ ጋር እናብቃ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።